ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ መጣሁት በጣም ጤናማ የሆነ የቸኮሌት ክሬም ነው። እንዲሁም ደግሞ ቸኮሌት ከጎን እናዘጋጃለን። እንግዲህ በአንድ ድንጋይ ሁለት ወፍ እንደማለት ነው። በጣም ጤናማ ነው እንደነገርኳችሁ፣ ትወዱታላችሁ። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁኝ ነው። ቸኮሌት ክሬሙን ለመስራት የሚያስፈልገን ግብአት እዚህ ጋር እንደምታዩት አዘጋጅቻለሁ። እዚህ ጋር እንግዲህ አንድ ኩባያ ህልዘት አዘጋጅቻለሁ። ኢትዮጵያ ያላችሁ ሰዎች ግድ አይደለም ይሄንን ማግኘት፣ የማይገኝ ከሆነ ለውዝ መጠቀም ትችላላችሁ። ከዛ በመቀጠል እንግዲህ 12 ፍሬ የሚሆን ቴምር አዘጋጅቻለሁ፣ እንዲሁም የካካኦ ፓውደር። ከዛ መቀጠል የወይራ ዘይት ነው ያዘጋጀሁት። እናንተ የኮኮናት ኦይልም ይሆንናል ይበጃል የምትሉትን የዘይት አይነት ተከታችሁ መስራት ትችላላችሁ። ግድ አይደለም የወይራ ዘይት ልላችሁ ነው። እንዲሁም በተጨማሪ ቸኮሌት ሚልክ እናዘጋጃለን ብያችኋለሁ። ለዛ እንግዲህ እኔ ጾም ስለፈለኩኝ እዚህ ጋር አልመልድ ወተት አዘጋጅቻለሁ። እንዲሁ እንደ ዘይቱ እናንተ በምትፈልጉት የወተት አይነት ተከታችሁ መስራት ትችላላችሁ። ስራዬን ስጀምር ነቱን ሞቅ ሞቅ ከማድረግ ነው የሚጀምረው። ኖርማሊ የተቆላ ነው፣ ነገር ግን ስፈጨው እንዲቀለኝ ሞቅ ሞቅ አድርገዋለሁ በቶሎ እንዲፈጭልኝ። አሁን ይበቃዋል፣ በደንብ ሞቆልኛል። ስለዚህ ምን አደርገዋለሁ መሰላችሁ? ሳህን ላይ እንደዚህ የማር ቤት ወረቀት አደርግና እንደዚህ ዝርር አደርገዋለሁ ዕቃ እንዲልልኝ። ከዛ መቀጠል ውሃ ጥዳለሁ። ውሃው ደግሞ እስከሚፈላልኝ ድረስ እኔ ቴምሩን ፍሬውን አወጣዋለሁ። ታያችሁ ያለ እዚህ ጋር ያለችው እቺ ነገር እንፈለቅላትና ምንድን ነው የሚባለው? እንፈነቅላትና ከዛ ፍሬውን እንደዚህ እናወጣለን። ከዛ ሄዝልነቱ ቃ ካለልኝ በኋላ ምን አደርጋለሁ መሰላችሁ? እዚህ ጋር ጨምሬ መጀመሪያ ብቻውን እፈጨዋለሁ። ገለባውን እናንተ ማራገፍ ትችላላችሁ። እኔ ቆንጆ ነው ለጤና ብዬ ስለማስብ ነው እንደዚሁ እንዳለ የምፈጨው። ከዛ ቦል ነገር ላይ ገለብጠዋለሁ። ለብቻ ቴምሩን እንፈጨዋለሁ። ለምንድን መሰላችሁ ይሄን የማደርገው? ቴምሩ ክሬም ስለሆነ እላው ላይ አሁን ጨምሬ ቴምሩን ከፈጨሁት በጣም እንዳያስቸግረው በመፍራት ነው። ከመጀመሪያው ጀምሮ አብረ ተፈጭ ካልኩት ማለት ነው። እዛ እንደዚህ አደርግና እዛው ላይ ቅድም ዘብዝፌ የነበረውን ቴምር እንደዚህ ገለብጠውና ፈጨዋለሁ። ትንሽ እናግዘዋለን ወደ ውስጥ ገባ ገባ እንዲል። መጀመሪያ ግን ብሌንደራችንን አቁመን ነው፣ አለበለዛ ስፓቱላችንም ቆርጦ ሊጨምረው ይችላል በጣም ኃይል ስላለው። እንደዚህ እናደርገውና እንደገና እንፈጨዋለን። አሁን ክሬም ሆኗል፣ ይበቃዋል። ባሳያችሁ ክሬምነቱን ለምሳሌ እንዴት አይነት ክሬም መሰላችሁ የሆነው? እንደዚህ አይታያችኋል። ስለዚህ ምን አደርጋለሁ መሰላችሁ? እንደዚህ ጥርግ አድርጌ ወታቻ አድርገውና ካካኦ ፓውደር እና ሄዝልነቱን ጨምርበታለሁ። እዛም እንደዚህ። ከዛ በግምት 4 ማንኪያ የሚሆን ዘይት ጨምርበታለሁ። እንደዚህ የሚያክል ይበቃኛል። ከዛ ይሄንን አንድ ላይ ፈጨዋለሁ። በእንደዚህ አይነት መልኩ እየፈጨሁት ነው፣ ግን ካካኦ ፓውደር ያንሰዋል። ለዛ እጨምርበታለሁ። አንድ እንደዚህ ጨምርበታለሁ። በእንደዚህ አይነት መልኩ በቃ እናዋህደዋለን በደንብ አድርገን ስንፈጨው። አሁን ይበቃዋል። እንዴት አድርጎ ስሙዝ እንዳደረገው አሳያችኋለሁ። ከቅርብ እንገለብጠዋለን።
በንጹህ ዕቃ ውሃ በሌለው በደረቅ ዕቃ ከገለበጣችሁት ለረጅም ጊዜ ይቀመጣል። ከቅርብ ሳሳያችሁ የሰራነው ቸኮሌት ክሬም ይሄንን ይመስላል። ታያችኋል። እንደዚህ አይነት ክሬም የሰራነው ሰው አሁን እንደምናደርገው መሰላችሁ ቸኮሌት ሚልኩን እንሰራለን። ስለዚህ ምን አደርጋለሁ እዚህ ጋር በቶሎ እንዲደርስልኝ ጋዝ አዘጋጅቻለሁ። አልመንድ ወተት እንደዚህ ጨምርና ጥዳለሁ። ከዛ ከቸኮሌት ክሬሙ እንደዚህ ጨምራለሁ። 2 ሙልት አድርጌ ለግማሽ ሊትር ወተት ክሬም ነገር ስለሆነ ማማሰል ይፈልጋል። አሁን ይበቃዋል። ቸኮሌት ክሬማችን እንግዲህ እዚህ ጋር ያለ ብንፈልግ እንደዚህ ታያችኋል። በዳቦ ብንፈልግ ደግሞ ክሪስማስ ሰዓትን ሞቅ ደመቅ የሚያደርገው ቸኮሌት ሚልክ ነው አለ። ዘመድ ቢመጣ የሚጾም ሰው ብትጋብዙ ብትሰሩ ምን ልጋብዙ ብላቸው የተለመደ ሲዝኑን የጠበቀ ስለሆነ በእንደዚህ አይነት መልኩ ሰርታችሁ ማቅረብ ትችላላችሁ። ከፈለጋችሁ ደግሞ ለክሪስማሳችሁ ኩኪስ መስራት ትችላላችሁ። በሚቀጥለው እንግዲህ የኩኪስ አሰራር ነው ይዤላችሁ እመጣለሁ። ስለዚህ በእንደዚህ አይነት መልኩ ከፈለጋችሁ ለቁርስ ከፈለጋችሁ በኩኪስ መልክ ሰርታችሁ ለክሪስማሳችሁ ጠረጴዛችሁ ላይ አስቀምጣችሁ ስጦታ የሚሰጥ ሰው ሲመጣ የምታቀርቡት ከራሳችሁና ከቤተሰቦቻችሁ ጋር ደግሞ ቴሌቪዥን ስታዩ እንግዲህ በጣም የተለመደ ነው አለ ሀት ቸኮሌት በዊንተር በክሪስማስ። ስለዚህ በምን ልስራ ማለት ቀረ ማለት ነው። በጣም አሪፍ ነው። እኔ ሁሉ ቀን ነው ይሄንን ወቅት እንግዲህ ሁሌ የማዘወትረው ነገር በጣም አሪፍ ነው። ሄዝልናቱ ማግኒዥየም አለው፣ ፖታሺየም አለው። የሌለው ነገር እንዳትጠይቁኝ። ቴምሩ ቫይታሚን ቢ2 ፋይበር ለዳይጀስቲቭ ብትሉት የመጨረሻ በጣም አሪፍ ነገር ነው። አቀዝቅዛችሁም ለምሳሌ ስፖርት የምትሰሩ ሰዎች ስፖርት ከመሄዳችሁ በፊት ይሄንን ቸኮሌት ሚልክ ብትጠጡት የመጨረሻ ሞር ኢነርጂ ይኖራችኋልና የሆነ ተጠቀሙበት ብዬ እላለሁኝ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበር። ኩኪስ አሰራሩን የምትፈልጉ ከሆነ ወይ ኮሜንት ላይ አስቀምጡልኝ። በሚቀጥለው ወይም ሰርቼ አሳያችኋለሁ እንዴት እንደሚሰራበት ማለት ነው። በተረፈ አዲስ ናችሁ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ። እኔ ዛሬ ማንም አይችለኝም እቺን የጠጣው። በነገራችን ላይ ክብደት መቀነስ የምትፈልጉ ሰዎች ስለሚያጠግብና ረዘም ላለ ሰዓት ሆድ ያዝ ስለሚያደርግ በጣም አሪፍ ነገር ነው ጠዋት ብትጠጡት።